ሰላም ውድ ተመልካዮቼ ዛሬ ደግሞ ይዤላችሁ የመጣሁት ሂስትሪ ሪሜዲያል ኤግዛም የመጨረሻውን ቻፕተር የሆነውን ኢትዮጵያን ፍሮም ላይብሬሽን ቱ ሪቮሉሽን ከሚለው ብዙ ጊዜ ተደጋግመው የሚወጡ ጥያቄዎች እንዲሁም ደግሞ 2015 እና 2016 ካገኟቸው ጥያቄዎች ከዛው ላይም ይዤላችሁ የመጣሁት ጥያቄዎች አሉ ማለት ነው። እነኚህ ጥያቄዎች የግድ ማወቅ ያለባችሁ ብዬ ያሰብኳቸውን እንዲሁም በቀጥታም ሆነ በተዘዋዋሪ ቀጣይ የምትፈተኑ ፈተና ላይ አይቀሩም ብለን ያሰብናቸውን ጥያቄዎች ወደ 20 ምናምን ጥያቄዎች ይዤ መጥቻለሁ። ያው እንደሚታወቀው ግንቦት 17 ሆኗል ፈተናችሁ ማለት ነው። ስለዚህ ቀጣይ ምን ልስራላችሁ? ጂኦግራፊ ልስራላችሁ? ማትስ ልስራላችሁ? ሁለቱንም ሰራላችኋለሁ። ግን በቅድሚያ የትኛውን ልስራላችሁ የሚለውን ከስር ኮሜንት ስራ አስቀምጡልኝ። ወይ ጂኦግራፊ ወይ ማትስ ስራልኝ ብላችሁ እንዲሁም ደግሞ የተሰማችሁን ነገርም ከስር ኮሜንት ስር ማስቀመጣችሁን እንዳረሱ ማለት ነው። ኩዌሽን ነምበር 1 ዋት ዋዝ ዘ ኢሚዲየት ስፓርክ ኦፍ 1974 ፖፑላር ሪቮልት አጌንስት ኃይለ ሥላሴ ይላል። ኢሚዲየት ኮዝ ኃይለ ሥላሴ ላይ ያስነሳው ምንድን ነው እሱ ብሎ ነው የሚጠይቀው። እዚህ ጋር የተጠየቀው ኢሚዲየት ነው። ልብ በሉ 2016 ላይ መጣለች ጥያቄ አይታችሁ ከሆነ ዘ ወሎ ፋሚን ቢ ዘ ራይስ ኢን ፔትሮሊየም ፕራይስ ሲ ዘ ቲቸር ስትራይክ ዲ ዘ ሚሊተሪ ሙቲኒ ነገሌ ቦረና ይላል። ፖዝ አድርጋችሁ መሞከራችሁ እንዳራሱ መልሳችን የሚሆነው ዘ ኢሚዲየት ኮዛችን ምንድነው? እሱ ዘ ወሎ ፋሚን ነው። እሱ በይሄ የወሎ ፋሚን ከ1973 እስከ 74 የቆየ ድርቅ ነበረ። በዚህ ድርቅ በጣም ብዙ ገበሬዎች ሞተዋል። በዚህ ሰዓት ግን ኃይለ ሥላሴ ምን አርግቶ ነበረ? ደብቆ ነበረ። ይሄን ድርቅ ለዓለም አልገለጸም ነበረ። ከዛ የውጪ ሪፖርተሮች ገብተው ወደ ኢትዮጵያ ውስጥ ኤክስፖስድ ወይም ደግሞ እሱ የደበቀውን ነገር አጋለጡ ማለት ነው። ቢ ላይ ያለው ዘ ራይስ ፔትሮሊየም ፕራይስ ዘ ቲቸር ስትራይክ ምናምን ይሆናል፣ ግን ኢሚዲየት አይሆንም። እነኚህ ኮንትሪቢዩሽን ወይም ደግሞ ሚና ያደረጉት ናቸው እንጂ ኢሚዲየት ኮዝ አይሆንም። ኩዌሽን ነምበር 2 how did the Derg lands reform in 1975 affect the southern region different from the northern ይላል። እንዴት ነው እሱ ላንድ ሪፎርም ደርግ ሪፎርም በሚያደርግበት ሰዓት የሳውዘርኑ ሪጅን ከኖርዘርኑ በምንድን ነው እሱ የሚለየው ይላል። ኤ ፒዛንትስ gain more land because they had be landless tenants B northern peasant lost land because they were wealthy. C the reform only applied to the south. D the Derg gave the land to foreign investor. ፖዝ እያደረጋችሁ ቪዲዮ መሞከር እንዳራሱ የሳውዘርን ከኖርዘርን የሚለየው በምን ምክንያት ነው? እሱ ኤ ላይ ባለው ሳውዘርኖቹ በጣም ብዙ መሬት ተሰጥቷቸው ነበር። ምክንያቱም በዛን ሰዓት ሳውዘርኖች ይሄ ሳውዘርን አካባቢ በጣም ዌልዚ ስለነበረ በጣም ባላባቶች ነበር የተያዘው። ግን በዚህ በላንድ ሪፎርሙ ጊዜ መሬት ላራሹ ሲባል አብዛኛው የሳውዘርን ያለው ገበሬ መሬት የለውም ነበር ወይም ደግሞ ተከራይቶ ነበር እንትን የሚለው። ከዛ ለሁሉም ሰው ተሰጠ ማለት ነው። በዚህ ነው እሱ የሳውዘርኑ ሞር ላንድ ተሰጥቶታል ማለት ነው። በዚህ ነው እሱ እንትን የሚለው ከኖርዘርኑ የሚለየው። Question number 3 the second Anglo-Egyptian agreement was signed in December 1944. What did in return to Ethiopia ይላል። በሁለተኛው አንግሎ ኢትዮጵያ አግሪመንት ጊዜ ማነች ሰው ለኢትዮጵያ ተሰጠችው ይላል። ኤ ኤርትሪያ፣ ቢ ኦጋዴን እንደ ሪዘርቭድ ኤሪያ፣ ሲ መሰዋ፣ ዲ ትግራይ ይላል። መልሳችን የሚሆነው በአንግሎ ኢትዮጵያን አግሪመንት ጊዜ ኦጋዴን እና ሪዘርቭድ ኤሪያ ወይ ደግሞ የተከለለውን ኤሪያ ነበረ ወደ ኢትዮጵያ የተመለሰው ማለት ነው። ኤ ላይ ያለው ኤርትሪያ ይላል። ኤርትሪያ በሰከንድ አንግሎ ኢትዮጵያን አግሪመንት ጊዜ ወደ ኢትዮጵያ አልተመለሰችም። ኩዌሽን ነምበር 2 why did Ethiopian win the heart of American during the Cold War ይላል። እቺ ጥያቄ ምን ማለት ፈልጋ ነው? እሱ በኮልድ ዋር ሰዓት ወይም ደግሞ ከ1945 እስከ 90 ባለው ሰዓት እንዴት ነው እሱ ለምንድን ነው እሱ ኢትዮጵያ የአሜሪካን ቀልብ የሳበችው ይላል። ኤ ኢትዮጵያ had oil reserves፣ ቢ strategic importance of Red Sea and ካኛው ሲቹዌሽን ኤርትሪያ፣ ሲ ኢትዮጵያ was a member of NATO፣ ዲ አሜሪካ wanted to colonize ኢትዮጵያ ይላል። ምንድን መሰላችሁ መልሳችን የሚሆነው ቢ ላይ ያለው ኢትዮጵያ strategic importance of Red Sea and ዘቃኛው ስቴሽን ኤርትሪያ የሚለው ነው እሱ ማለት ነው። መልሳችን የሚሆነው ኢትዮጵያ የቀይ ባህር ዳርቻ በመሆኗ እና እንዲሁም ደግሞ ቃኛው ስቴሽን የሚባለው የራዲዮ ጣቢያ ማለት ነው በኤርትራ ስላለ የአሜሪካን ቀልብ ስቦ ነበር ማለት ነው። እነኚህ የአሜሪካን ቀልብ የሳበበት ምክንያት ደግሞ ምንድነው? እሱ አሜሪካ በዛ ሰዓት ስትራቴጂክ ኢምፖርታንስ ወይም ደግሞ ንግዷን ምናምን ለማሳፋት ስላቀደችበት ነው ማለት ነው። ኤ ላይ ያለው ኢትዮጵያ had oil reserves ይላል። ኢትዮጵያ የላትም። ሲ ላይ ደግሞ ኢትዮጵያ ዘ ሜምበር ኔቶ ይላል። ኔቶ ሜምበር ውስጥ አልነበረችም በዛ ሰዓት። Question number 5 why did ኃይለ ሥላሴ accept the first Anglo-Ethiopian agreement despite in limitation of Ethiopian sovereignty ይላል። ለምንድን ነው እሱ በፈርስት Anglo-Ethiopian agreement ጊዜ ኃይለ ሥላሴ የተቀበለው ስምምነቱን ይላል። A he trusted Britain completely, B he had no other choice, Britain controlled and the country military and economically, C he wanted to join the British Empire, D he was forced by the British ይላል። መልሳችን የሚሆነው ቢ ላይ ያለው he had no other choice የሚለው ነው እሱ ማለት ነው። ምክንያቱም ኃይለ ሥላሴ በዛን ሰዓት ምርጫ አልነበረውም ነበር የሚያደርገው ነገር ማለት ነው። ግን ስለዚህ ከማጋ መስማማት አለበት ከብሪቴን ጋር። ብሪቴን ደግሞ ኮንትሮል ዘ ካንትሪ ሚሊተሪ እና በኢኮኖሚ እና ሚሊተሪው ምናምን ትቆጣጠር ነበረ። በዚህ ሰዓት ኃይለ ሥላሴ ስልጣኑ ደግሞ የተገደበ ወይም ደግሞ ሊሚትድ ነበረ ማለት ነው። ኤ ላይ ያለው ሊተረስትር ብሪቴን ኮምፕሊት ይላል። ይሄ ፎልስ ነው። ሲጀመር አላመነባትም። ግን ቀስ በቀስ አሁን ልስማማና ስልጣኔን እመልሳለሁ ምናምን ብሎ ነው እሱ እንትን ያለው።
Question number 2, who was the famous patriot leader from Gojam who was executed after rebelling against ኃይለ ሥላሴ ይላል። የትኛው እንትን የጎጃም ፓትሪዮት ነው? እሱ አመጽ እንትና ላይ ኃይለ ሥላሴ ላይ ያስነሳው ይላል። ኤ በላተ ተክለ ወልደ ሐዋርያት፣ ቢ በላይ ዘለቀ፣ ሲ ቢትወደድ ነጋሽ በዛብህ፣ ዲ ራስ አበበ አረጋ ይላል። እዚህ ጋር ማየት ያለባችሁ ሁሉም ናቸው፣ ግን እዚህ ጋር በላተ ተክለ እነኚህ በላይ ዘለቀ ቢትወደድ ነጋሽም በዛ ሰዓት የነበሩ ፓትሪዮት ናቸው፣ ግን በጎጃም ነው። ስፔሲፊክ አድርጎ ነው የጠየቀን። በጎጃም ማን ነበረ? በላይ ዘለቀ ነበረ ከባድ ሚና ሲጫወት የነበረው። መጨረሻ ላይ ግን በላይ ዘለቀ በአዲስ አበባ ተገደለ። Question number 7, the ወያኔ rebellion of 1942 to 1943 took place in which province ይላል። ይሄ ወያኔ ሪቤሊዮን የት አካባቢ ነው የተካሄደው ይላል። ኤ ጎጃም፣ ቢ ሸዋ፣ ሲ ትግራይ፣ ዲ ወሎ ይላል። መልሳችን የሚሆነው ይሄ ወያኔ ሪቤሊዮን ይሄን ነው የተካሄደው በትግራይ ነው እሱ ማለት ነው የተካሄደው። እዚህ ጋር ማወቅ ያለባችሁ ትንሽ ብዙ ጊዜ ጥያቄ ላይ እንደዚህም ብሎ ይመጣል። ኮዙ ምንድነው? እሱ የወያኔ ሪቤሊዮን ኮዝ ብሎ ይመጣል ማለት ነው። ዋና የወያኔ ሪቤሊዮን ኮዝ ከተባላችሁ ምንድነው የሚሆነው መልሳችሁ? ሃርሽ ታክሴሽን፣ ኮራፕሽን ባይ ጎቨርንመንት ኦፊሻል፣ ፎርስድ ሌበር እንደ ኮንፍሊክት ቢትዊን ራያ እንደ አዜቦ ኤትኒክ ግሩፕ ዩዘር ሴንትራል ጎቨርንመንት ነው እሱ ማለት ነው። በጣም ታክስ ምናምን ተጥሎባቸው ነበር እና ደግሞ ኮራፕሽን ወይም ደግሞ ሙስና ምናምን በጣም ነበርና በግድ ይሄን ነገር ስሩ ምናምን እና ደግሞ ራያና አዜቦ ሴንትራል ጎቨርንመንቱን ሲጣሉ ነበረ ማለት ነው። ይሄ ነው ኮዙ የመነሻው የዚህ ወያኔ ሪቤሊዮን ኮዝ። ብዙ ጊዜ የወያኔ የጎጃም ሪቤሊዮን ምንድነው ኮዙ ምናምን ብሎ ስለሚመጣ ማጥናታችሁ እንዳራሱ እንደዛ አይነት ጥያቄ ላይ። Question number 2, who was the leader of the field coup d'etat of 1960 ይላል። coup d'etat 1960ውን መፈንቅለ መንግስት ማን ነበር መሪው ይላል። የጀነራል መንግስት ነዋይ፣ ቢ ግርማሜ ነዋይ፣ ሲ ራስ ምሩ ኃይለ ሥላሴ፣ ዲ ልጅ እንዳልካቸው መኮንን ይላል። መልሳችን የሚሆነው በ1960 ሊደሩ ማን ነበረ? ኤ ላይ ያለው ግርማ ጀነራል መንግስቱ ነዋይ ነበረ። በዛን ሰዓት በሁለት ሰዎች ነበረ መርሚያ እንትን የነበረው መንግስቱ ነዋይና ግርማሜ ነዋይ ነው። እሱ እቺ ጥያቄ መጣለች ወደ እንትን ላይ። ግርማሜ ነዋይ ግን ምንድነው እሱ ሊደሩ ሳይሆን የኮማንደሩ ሊደር ሳይሆን ይሄ መንግስቱ ነዋይ ምንድን ነበረ? ፕላነር ወይም ደግሞ እቅዱን ነበር የሚያወጣው። እንደዚህ እናርግ፣ በጣም ኢንተሌክቹዋል የሆነ የተማረ ሰው ነበር ይሄ ግርማሜ ነዋይ። እንዲናርግ ብሎ እቅዱን የሚያወጣ ነበረ። ጀነራል መንግስቱ ነዋይ ደግሞ ምንድን ነበረ? ኮማንደር ኦፍ ዘ አርሚ ነበር፣ ወይም ደግሞ ሊደር ወይ የመፈንቅለ መንግስቱን ዋና መሪ ሆኖ የሚጫወተው መንግስቱ ነዋይ ነው። ግርማሜ ነዋይ ደግሞ ምንድነው እሱ እቅድ አቃቢ ወይም ደግሞ ኢንተሌክቹዋል ሰውዬ ነው። በቃ የሆነ እንዲህ ብናረግ የሆነ እናርግ ምናምን የሚል ሰውዬ ነው እንጂ ሊደር አልነበረም። ኩዌሽን ነምበር 9፣ what was the main slogan of 1960 coup d'etat plots ይላል። በ1960 እነኚህ እንትኑን መፈንቅለ መንግስቱን ሲያደርጉ ሶልጋናቸው ወይም ደግሞ መፈክራቸው ምን ነበረ? ኤ ላንድ ቱ ሴለር፣ ቢ ኢትዮጵያን ፈርስት፣ ዲ ዳውን ዘ ኢምፔረር፣ ዲ ዲሞክራሲ እንደ ፍሪደም ይላል። መልሳችን የሚሆነው ኤ ላይ ያለው ላንድ ዘ ቲለር ወይም ደግሞ መሬት ላራሹ የሚል መፈክር ነበረ ይዘው ሲነሱ የነበሩት ማለት ነው። Question number 10, the ጎጃም ሪቤሊዮን of 1968 was primarily triggered by which government action ይላል። ይሄ ጎጃም ሪቤሊዮን ትሪገር ወይም ደግሞ ምን ገቨርንመንት ምን አርግቶ ነው እሱ እነሱን ጎጃም ሪቤሊዮን እንዲነሳ ያደርገው ይላል። ኤ ላንድ ሜዠርመንት ፖሊሲ፣ ቢ ኢንካም ታክስ ፕሮክላሜሽን 1967፣ ሲ ፎርስድ ሚሊታሪ ኮንስክሪፕሽን፣ ዲ ባን ኦፍ ሎካል ትሬድ ይላል። መልሳችን የሚሆነው የጎጃም ሪቤሊዮን ዋነኛ መቀስቀሻው ምክንያት ምንድነው? እሱ በ1967 ጎጃም ላይ መንግስት አዲስ ታክስ አውጥቶ ነበረ እና ደግሞ የአዲስ ታክስ አሰባሰብ አውጥቶ ነበረ። ያ ታክስ አልተመቸንም ብለው ጎጃሞች ሪቤሊዮን አስነሱ ማለት ነው። እዚህ ጋር ላንድ ሜዠርመንት ፖሊሲ ምናምን የሚለው ደግሞ የጎጃም ሳይሆን የባሌ ነው እሱ። ይሄ ሶሪ። ኩዌሽን ነምበር 11 which Ethiopian student newspaper replaced news and views in 1967 ይላል። የትኛው ይሄን ኒውስ እንደ ቪውስ የሚለው ወደ ምንድነው እሱ በ1967 የቀየሩት ይላል። ኤ ስትራግል፣ ቢ ቻሌንጅ፣ ሲ ታተክ፣ ሲ ዲ ብርሃንን ሰላም ይላል። መልሳችን የሚሆነው ይሄ የኢትዮጵያን ወይም ደግሞ የተማሪዎች ማለት ነው በአዲስ አበባ ያሉት ተማሪዎች በዛ ሰዓት ኒውስ እንደ ቪውስ የሚለው ወደ ምን ቀየሩት? ወደ ስትራግል ወደሚባል አመጽ ቀየሩት ማለት ነው። ይሄ ስትራግል የሚባለው ከዛ become is the organ of for spreading new political ideas among students በጣም በተማሪዎች ጋር በጣም ሙሉ ለሙሉ በቃ ተቆጣጣራቸው ማለት ነው። ይሄ ስትራግል የሚባለው ሶልጋን በጣም በተማሪ ጋርም ሆነ በህዝብ ጋር በጣም ደረሰ ማለት ነው። Question number 12, who was the student activist who wrote an article on nationalist problem in Ethiopia in 1969 ይላል። በ1969 ስቱደንት ወይም ደግሞ የአዲስ አበባ ተማሪ የሆነው ሰው ማን ነው እሱ? ናሽናል አዲስ እንትን አርቲክል የጻፈው ይላል። ስለ አገሪቷ የሚያጠናጥን አርቲክል። ኤ ጥላሁን ግዛው፣ ቢ ዋለኝ መኮንን፣ ሲ ግርማሜ ነዋይ፣ ዲ ፕሮፌሰር ታምራት አማኑኤል ይላል። መልሳችን የሚሆነው ማን ነው እሱ? ዋለኝ መኮንን የሚባለው ተማሪ ነው ማለት ነው። ይሄ ተማሪ
ወደ ምን የሚያጠነጥን ነገር ነበር የጻፈው? ሰፖርቲንግ ቱ ካልቸር አንድ ሊንግዊስቲክ ኢንዲፔንደንስ ኦፍ ኢትዮጵያ ናሽናሊስት ወይም ደግሞ ስለ አገር ስለ ኢትዮጵያ ስለ በቋንቋ አንድ መሆን አለባት እንደዚህ የሚል ነገሮችን ነበረ ማን ነው የጻፈው? Question number 30. What was the main reason the British combined the Ogaden with former Italian Somaliland after World War II ይላል? A. To punish Ethiopian for allying with Italy. B. To protect the greater Somaliland and protect British interest in the region. C. To give territory to Egypt. D. To establish a Jewish homeland ይላል። ለምንድን ነው እሱ ብሪቲሽ ኦጋዴንን ወደ ፎርመር ኢታሊያን ሶማሊላንድስ መቀላቀል የፈለገችው በሁለተኛ ዓለም ጦርነት ይላል። መልሳችን የሚሆነው ቢ ላይ ያለው to create a greater Somalia and protect British in the region የሚለው ነው እሱ ማለት ነው መልሳችን የሚሆነው። በዛን ሰዓት ብሪቴን want to unite all Somalian territories ወይም ደግሞ በዛን ሰዓት ብሪቴን እቅዷ ምን ነበረ? ሁሉም አብዛኞቹ የሶማሊያን ቴሪቶሪ ለምሳሌ እነ ኖርዘርን ኮሪያ ኢታሊያን ሶማሊላንድ፣ ኖርዘርን ኬንያ ኢታሊያን ሶማሊላንድ፣ ብሪቲሽ ሶማሊላንድ ምናምን ያሉትን አንድ ወይም ደግሞ ሲንግል ስቴት አድርገታ ግሬተር ሶማሊያን መፍጠር ነበር ማለት ነው በዛን ሰዓት እቅዷ ብሪቲሽ። Question number 40. Who was the prime minister who resigned on 28 February 1974 amid popular unrest? የትኛው ፕራይም ሚኒስቴር ነው እሱ በ1974 ፖፑላር በእንትኑ ጊዜ በአመጹ ጊዜ ከስልጣን የወረደው ይላል። ኤ ልጅ እንዳልካቸው መኮንን፣ ቢ ልጅ ሚካኤል፣ ኢምሩ፣ ሲ አክሊሉ ሀብተወልድ፣ ዲ ራስ አስራት ካሳ ይላል። መልሳችን የሚሆነው ከ1961 ጀምሮ መልሳችን የሚሆነው ሲ ነው። መጀመሪያ ላይ አክሊሉ ሀብተወልድ የሚባለው ሰውዬ ከ1961 ጀምሮ እስከ 1974 ድረስ ፕራይም ሚኒስቴር ወይም ደግሞ ፕራይም ሚኒስቴር ብሎ ሾሞት በኃይለ ሥላሴ ስር ሲመራ የነበረ ሰውዬ ነበረ። ግን በ1974 ስልጣኑን ለቀቀና ወደ እንትን አለ ማተሾመ በሱ ቦታ ልጅ እንዳልካቸው መኮንን ተሾመ ማለት ነው። እናቺ ጥያቄ ብዙ ጊዜ ፈተና ልትመጣለች። አክሊሉ ሀብተወልድ ከተባላችሁ ፕራይም ሚኒስቴር ከ1961 እስከ 1974 የመራና በ1974 ስልጣኑ የለቀቀው ሰውዬ ነው ማለት ነው። ኩዌሽን ነምበር 50 ዊች ጀነራል ቢካም ዘ ፈርስት ቼርማን ኦፍ ዘ ደርግ በት ወዝ ሌተር ኤክስኪዩት ይላል። ማን ነው እሱ የመጀመሪያው ቼርማን ኦፍ ዘ ደርግ ይላል። እቺ ጥያቄ ብዙ ጊዜ ፈተና ላይ ትመጣለች፣ እንዳትሸወዱ። እስቲ መጀመሪያ ፖዝ አድርጋችሁ መኩራት። ኤ ጀነራል አማን ሚካኤል አምዶም፣ ቢ ጀነራል መንግስቱ ኃይለ ማርያም፣ ሲ ጀነራል አጥናፉ አባተ፣ ዲ ጀነራል ተስፋዬ ገብረ ኪዳን ይላል። መልሳችን የሚሆነው ኤ ላይ ያለው ጀነራል አማን ሚካኤል አንዶም ነው እሱ ማለት የመጀመሪያው ዘ ፈርስት ቼርማን ኦፍ ዘ ደርግ ወይም ደግሞ የመጀመሪያው የደርግ ሊቀመንበር ማን ነው እሱ? ጀነራል አማን ሚካኤል አንዶ ነው እሱ ማለት ነው። እዚህ ጋር ቢ ላይ ስናይ ጀነራል መንግስቱ ኃይለ ማርያም ይላል። ጀነራል መንግስቱ ኃይለ ማርያም ዘ ፈርስት ቼርማን ኦፍ ዘ ደርግ አይደለም ማለት ነው። ዘ ሰከንድ ነው ወይም ደግሞ ይሄን አማን ሚካኤል አንዶምን ከገደለ በኋላ ይሄን አማን ሚካኤል አምዶምና 52 ከዚህ ከአማን ሚካኤል ጋር ያሉትን ሰዎች ከገደለ በኋላ ነው እሱ ይሄ መንግስቱ ኃይለ ማርያም ስልጣን የያዘው። እና ብዙ ጊዜ ፈተና ላይ ትመጣለች። ዘ ፈርስት ቼርማን ኦፍ ዘ ደርግ ከተባላችሁ ማን ነው እሱ? አማን ሚካኤል አምዶም ነው እሱ። ኩዌሽን ነምበር 60 ዘ ዲቨሎፕመንት ኦፍ ዝሩ ኮኦፕሬሽን ካምፔን ዘመቻ ወዝ ላውንችድ ባይ ይላል። ዘመቻ ላውንችድ ባይ ዘ ደርግ ኢን ዊች ይር ይላል። በየትኛው ዘመን ነው እሱ ዘመቻ ወይም ደግሞ ካምፔን እንትን የተደረገው ይላል። ኤ 74 1974፣ ቢ 1975፣ ሲ 1976፣ ዲ 1977። ፈጠን ብዬ የምሰራው ደቂቃው እንዳይረዝም ነው ማለት ነው። መልሳችን የሚሆነው ኤ 1974 የሚለው ነው እሱ መልሳችን የሚሆነው። መጀመሪያ ዘመቻ ወይም ደግሞ ደርግ ስልጣን ከያዘ በኋላ ካምፔን ወይም ደግሞ ዘመቻ የሚባል ነገር አካሂዶ ነበረ። ይሄም ደግሞ አላማው ከተባላችሁ ስፕሪንግ ሊተራሲ ኦርጋናይዝድ ፒዛንት ፕሮሞት ሶሻሊስት አይዲዮሎጂ ወይም ደግሞ የዚህ ዋናው የዘመቻ ወይም ደግሞ ካምፔን ወይም ደግሞ በቃ የዘመቻው አላማው ምንድነው እሱ ትምህርትን ማስፋፋት ወይም ደግሞ ያልተማረውን ህዝብ እንዲማር ማድረግና ኦርጋናይዝድ ፒዛንተሪ ገበሬውን አንድ ላይ ማደራጀት እና ደግሞ በዛ ሰዓት ደርግ ማን ነበር ሲዳዳው የነበረው? ሶሻሊስት ነበር። የሶሻሊስትን አይዲዮሎጂ ማስፋፋት ነበረ ማለት ነው፣ በህዝብ ዘንድ ማስረጽ ነበረ አላማው። ኩዌሽን ነምበር 70 which policy of the Derg in 1975 nationalized all rural and urban land ይላል። ኤ ላንድ ቱ ዘ ቲለር ፕሮክላሜሽን፣ ቢ ኢትዮጵያን ሶሻሊስት ፕሮክላሜሽን፣ ሲ ፓብሊክ ኦነርሺፕ ኦፍ ዘ ላንድ፣ ዲ ናሽናላይዜሽን ኦፍ ባንክስ ኤንድ ኢንሹራንስ ይላል። መልሳችን የሚሆነው ፖሊሲ ኦፍ 1975 የወጣው ፖሊሲ ምንድነው እሱ የሚለው ላንድ ቱ ዘ ቲለር ፕሮክላሜሽን ነው ማለት ነው የሚሆነው። እዚህ ጋር ለምሳሌ ቢ ላይ ያለው ኢትዮጵያን ሶሻሊስት ፕሮክላሜሽን እሱ እንደዛ የሚል ነገር አልወጣበትም በ1975 ማለት ነው። ላንድ ቱ ዘ ቲለር ፕሮክላሜሽን ነው እሱ። ወይም ደግሞ ምንድነው እሱ መሬት ላራሹ ወይም ደግሞ መሬት ለሚገባው ሰው ወይም ደግሞ ለተከራየው በፊት ተከራይተው ነበር እንትን የሚሉት እነኛ ተከራይተው የሚኖሩ ሰዎች ወይም ደግሞ መሬትን በተከራይተው ወይም ደግሞ በገንዘብ የሚከራዩ ሰዎች ምን አረጉ?
የተከራዩ ሰዎች ለራሳቸው መሬታቸው ተመለሰ ማለት ነው። ኩዌሽን ነምበር 80 who was the first secretary general of the United Nations ይላል። ዳግ ሃምሰር ከጅ ይላል። ቢ ትራይ ጊቭ ላይ ሲ ዩታት ዲ ኮርት ዋልድ የሚላል። እቺ ዩኒስ ሰበነች አውቄ ነው ያመጣሁት። እስቲ እዚህ ጋር ባለፈው ታሰራላችሁ እዛ ጥያቄ ላይ ስላልሰራሁላችሁ ነው እዚህ ጋር ያመጣሁላችሁ። እቺ ወሳኝ የሆነ ጥያቄ ነች። ብዙ ጊዜ ፈተና ላይ ትመጣለች። ቲፖዝ አድርጋችሁ ሞክሯት። መልሳችን የምትሆነው ቢ ትራይ ጊቭ ላይ የሚለው ሰውዬ ነው። እሱ ማለት ነው የመጀመሪያው የጀነራል ሴክሬታሪ ኦፍ ጀነራል ዩናይትድ ኔሽን ወይም ደግሞ ዩኤን ማን ነው ከተባላችሁ ትራይ ጊቭ ላይ። ይሄ ትራይ ጊቭ ላይ የሚባለው ሰውዬ የኖርዌይ ሰውዬ ነበረ። ከ1946 እስከ 1952 ነበረ ማለት ነው የዩኤን ሴክሬታሪ ወይም ደግሞ ጸሐፊ ሆኖ የሰራው። እቺ ጥያቄ ብዙ ጊዜ ፈተና ላይ ትመጣለች። ድንገት እንትን እንዳትሉ ብዬ ነው እዚህ ጋር ያመጣሁት። ዩኒስ 7 ላይ ነው ያለችው። ግን ኩዌሽን ነምበር 90 which patriotic leader organized to plot to assassinate ኃይለ ሥላሴ in 1969 ይላል። በ1969 የትኛው ነው እሱ የፓትሪዮቲክ ሊደር ነው እሱ የተገደለው በኃይለ ሥላሴ ይላል። ኤ በላታ ተክለ ወልደ ሐዋርያት፣ ቢ በላይ ዘለቀ፣ ሲ ራስ አበበ አረጋይ፣ ዲ ጀነራል መንግስቱ ነዋ ይላል። መልሳችን የሚሆነው በ1969 የተገደለው ማን ነው እሱ ኤ በላታ ተክለ ወልደ ሐዋርያት የሚለው ነው እሱ ማለት ነው። ይሄ በላታ ተክለ ወልደ ሐዋርያት የሚባለው ሰውዬ ጣሊያን በ1935 በመጣ ጊዜ በጣም ፓትሪዮቲክ ሊደር ነበር ወይም ደግሞ በጣም ሲዋጋ ነበር ማለት ነው ጣሊያንን። ከዛ ኃይለ ሥላሴ ወደ ሀገር ከተመለሰ በኋላ ኃይለ ሥላሴ የሚያራምደው ፖለቲካ አልመች ብሎት ራሱን አደራጅቶ ኃይለ ሥላሴ መፈንቅለ መንግስት ሊያረግ ሲል ኃይለ ሥላሴ ደግሞ አውቆበት በኃይለ ሥላሴ ፖሊሶች ተገደለ ነው የሚለው መጽሐፋችን ላይ ማለት ነው። ኩዌሽን ነምበር 20 ዋት ዘ ሜን ሪዝን ፎር ዘ ብሪቲሽ ኮምባይንድ ኦጋዴን ሶሪ እቺ ጥያቄ ስንተኛ ጥያቄ ላይ እንዳለች አላውቅም። ወደ ኋላ ተሳስቼ ነው ወይም ደግሞ ኤዲት ሳደርግ እንትን ብዬ ነው። እዚህ ጋር ደብል ጥያቄ ነው ማለት ነው። ከኋላ ሰርተናታል እቺ ጥያቄ። ኩዌሽን ነምበር 21 why did the Eritrean Liberation Front ELF fail to gain wider international recognition during ኃይለ ሥላሴ reign ይላል። ለምንድን ነው እሱ ወይም ደግሞ ELF ወይም ደግሞ Eritrean Liberation Front የሚባለው wider international recognition ያላገኘው እሱ ኃይለ ሥላሴ በሚመራ ሰዓት ይላል። A it had no clear leadership and only supported by USA, B only a few Arab states supported it and they saw Eritrean as Arab land, D the UN banned all liberation movements, D the ELF never launched armed attacks ይላል። እቺን ጥያቄ ፖዝ አድርጋችሁ ሞክሯት። የሆነ ጥያቄ ላይ አይቻታለሁ 15 2016 ላይ አንዱ ላይ ወጣለች ማለት ነው። መልሳችን የሚሆነው ቢ only a few Arab states supported it and they saw Eritrean as an Arab land የሚለው ነው እሱ ማለት ነው። በዛ ሰዓት ኤርትራ ላይብሬሽን ፍሮንት ወይም ደግሞ የኤርትራ ላይብሬሽን ፍሮንት የሚባለውን የሚመሩት እነማን ነበሩ? ትንሽ የአረብ ሀገራቶች ነበሩ። እነኛም የሚረዷት እነማን ነበሩ? እነ ኢራቅ፣ እነ ሲሪያ እና ደግሞ መጨረሻ ላይ ሊቢያም ተቀላቅላ ነበር። እነኚህ ሀገራቶች ምናምን ስለሚረዷት ነበረ ማለት ነው ዋይደር ኢንተርናሽናል ሪኮግኒሽን ያላገኘችው። ኃይለ ሥላሴ ደግሞ በዛ ሰዓት ከሶሎሞኒክ ወይም ደግሞ ከእስራኤል ጋር ምናምን ግንኙነት ስላለው ነው ማለት ነው። ኩዌሽን ነምበር 22 what was the significant student demonstration in front of parliament in 1965 ይላል። ሲግኒፊካንት እዚህ ጋር ጥያቄው ፈተና ላይ ሲመጣላችሁ እንደ ሲግኒፊካንስ ምናምን ሲል ቡአ ወይም ደግሞ ኢፌክቱ መጨረሻ ላይ ምን አመጣ የሚለው ነገር ነው ማለት ነው። ሲግኒፊካንስ ሲል ኢፌክት ነው ማለት ነው። A it was first time student demand better cafeteria food, B student shouted the land to the tiller and recognized parliament as the people representative not the emperor, C student demanded the resignation of the prime minister, D student protest against Vietnam war ይላል። መልሳችን የሚሆነው መጀመሪያ ጥያቄው ምንድነው የሚለውን ስናይ ስቱደንቶች በ1965 ጊዜ ዴሞንስትሬሽን ወይም ደግሞ ሰላማዊ ሰልፍ አድርገው ነበረ። በዛ ሰላማዊ ሰልፍ ላይ ቢ ላይ ያለው ስቱደንት ሻውተር ላንድ ተማሪ ምን ብሎ ይጮህ ነበረ? መሬት ላራሹ ብሎ መፈክር ያስነሳ ነበረ በዛ ሰላማዊ ሰልፍ ጊዜ እና ደግሞ ሪኮግናይዝ ፓርላሜንት አስ ዘ ፒፕል ሪፕሬዘንታቲቭ ምን አሉ? በዛ ሰዓት ፓርላሜንቱ ህዝቡን ነው እንጂ የሚወክለው ፓርላሜንቱ ለህዝቡ መሬት መስጠት አለበት ብለው መፈክሩን አነሱ ማለት ነው። ኖት ዘ ኢምፔረሩ ሳይሆን ለህዝብ መሬት ያለበት ጫናው ወደ ምን አረጉ? ወደ ፓርላሜንቱ አረጉ ማለት ነው። በዚህ በ1965 መፈክሩ ጊዜ ኤ ላይ ስና ኢት ዋዝ ዘ ፈርስት ታይም ስቱደንት ዲማንድ ቤተር ካፍቴሪያ ፉድ ምናምን የሚለው እሱ የለም ሲጀመር። ኩዌሽን ነምበር 23 why did the Derg execute 52 officials of the old regime in November 1974 including General Ahmad Mikhail Andom ይላል። A they were guilty to treason, B the Derg wanted to eliminate any potential opposition in the consolidationist power, C they refused to support the Mecha campaign, D they tried to restore the monarchy ይላል። መልሳችን የሚሆነው ለምንድን ነው እሱ ደርግ ወይም ደግሞ መንግስቱ ኃይለ ማርያም የሚባለው ሰውዬ የመጀመሪያዎቹን 52ቶቹን ኦፊሻል ወይም ደግሞ በ52ቶቹን ባለስልጣንና
ጀነራል አማን ሚካኤል አንዶም የሚባለውን ሰውዬ ለምንድነው እሱ ያሰረው ነው እሱ የሚለው መልሳችን የሚሆነው ቢ ላይ ያለው ዘደርግ wanted to eliminate any potential opposition and consolidate its power ወይም ደግሞ አላማው ምን ነበር በዛ ሰዓት እሱን የሚቃረነውን እንትን ሁሉንም ማጥፋት ነበር ማለት ነው። ወይም ደግሞ የእሱን ፓወር ሊጎዳ የሚችለውን ነገር ማጥፋት ነበር አላማው ማለት ነው። ሲ ላይ ስነ ዘሪኩት to support ዘመቻ ካምፓኝ ላይ እሱም አይሆንም ማለት ነው። መልሳችን የሚሆነው ለዛሬ የነበረን ቆይታ ይሄን ይመስል ነበረ። በቀጣይ ጂኦግራፊ ወይስ ማትስ የትኛው እንደምሰራላችሁ ከስር ኮሜንት ጻፉልኝ። እንዲሁም ላይክ እና ሰብስክራይብ ያላደረጋችሁ ልጆች ብታረጉ ደስ ይለኛል ማለት ነው። ፒስ አውት